ናፊባ ክፍል 18 ደራሲ አምባይ ጌታነህ ተራኪ ኢልሃም ፈሪድ አሚን ቲዩብን ምርጫችሁ ስላደረጋችሁ ከልብ እናመሰግናለን። ሰብስክራይብ፣ ላይክ እንዲሁም ሼር ማድረግ እንዳይረሳ። ወደ ታሪኩ ሸዋንግዛው የማዕረግ ልብሱን ለብሶ በመምጣት ንግግር ወደሚያደርግበት ስፍራ ጠጋ በማለት በመጀመሪያ የሥራ ባልደረባ ጓደኞቼ ለህዝብ ደህንነት ያለምንም ቅድመ ሁኔታ እየተወደቃችሁ በመሆኑ ክብር ይገባችኋል። ለኔ ድጋፍ ያሳያችሁ አባላትና መላ ኢትዮጵያውያን ሁላችሁንም ላመሰግን እወዳለሁ። እውነት ያልጠበቅኩት ፍቅርና ድጋፍን ያሳያችሁኝ። ከዚህ በኋላ ግን በፍጹም ማፈግፈግ ወደ ኋላ ማለት የለም። ግን እዚህ ላይ ማህበረሰባችን ማወቅ ያለበት አንድ ነገር አለ። ወንጀለኞች ምናልባት አብረውን እየዋሉ ቡና እየጠጡ በምንሄድበት ሁላ አብረው እየሄዱ ተዋህደን ያሉ ናቸው። በጣም ጥንቃቄ ማድረግ ይኖርብናል። ይህ ጉዳይ ትንሽ ስር የሰደደ ነው። በዚህ ወንጀል ላይ የሚሳተፉ የሥራ ኃላፊዎችም እንዳሉ ነው መረጃ አለን። ስለዚህ እርስ በርስ በመናበብ በማስተዋል ይህን የወንጀል መሰረት ከስሩ መገርሰስ ይኖርብናል በማለት ተናግሮ ብዙም ሳያወራ ንግግሩን ቋጨ። የአንድ ዜና ጣቢያ ጋዜጠኛ ወደ ሸዋንግዛው ተጠጋና ኢንስፔክተር ሸዋንግዛው፣ የሥራ መልቀቂያ ያስገባኸው ከበላይ አካላት ማስጠንቀቂያ ደርሶህ ነው የሚባለው ምን ያክል እውነት ነው? እስኪችን ነገር አብራራልኝ አለ ወጣቱ ጋዜጠኛ። ሸዋንግዛው በጭራሽ በእኔ ስራ ላይ እስካሁን ጣልቃ ይገባ የለም። እርዳታ ማግኘት ካለብን መስሪያ ቤቶች ድጋፍ እያደረጉልን ባለመሆኑና የእነሱን ስራ ደርበን መስራት ባለመቻላችን የሚመጣ ክፍተት በመሆኑ ነው እኔ ራሴን ከዚህ ስራ ለማግለል ወስኜ የነበረው እንጂ ማንም ሰው እኔን በግልጽ ወጥቶ ወይም በተዘዋዋሪ በምሰራው ስራ ጣልቃ የገባ ባለስልጣን የለም በማለት ኮስተር ብሎ መለሰና ትቶት ሄደ። አሁን የህዝቡ መነጋገሪያ በድጋሚ ሸዋንግዛው ሆኗል። የአሁኑ መወያያ ከባለፈው የሚለየው በርዕሱ ነው። በመጀመሪያ የሥራ መልቀቁ፣ አሁን ደግሞ ወደ ስራ ተመልሶ ስለተናገረ የመጀመሪያ መግለጫው። እስኪ ተመልከቱት፣ ግርማ ሞገሱ ራሱ እንዴት ደስ እንደሚል። ብቻ ፈጣሪ ይጠብቀው። መቼም እኛ ሀገር ላይ እንደው ሰው ያጀግንና ማስገደል ነው ስራው ከድሮ ጀምሮ። እስኪ ተመልከቱ፣ ጀግኖቻችንን በባለስልጣናት የፖለቲካ ጥም ሲገደሉ ነው አድገናል። አንድ ሰሞን ሆይ ከተባለ በኋላ ዝም ይባላል፣ ይረሳል። የሚጎዳው ሟችና የሟች ዘመዶች ናቸው እያሉ አንዳንድ የማህበረሰብ ክፍሎች ሁኔታውን በ50-50 ይከታተሉ ጀምረዋል። የስጋት እንዳለ ቢሆንም ከመጀመሪያው የማህበረሰብ ሚዲያ ርዕስ የአሁኑ በመጠኑ ሰላም የሰፈነበት በመሆኑ ባለስልጣናት እፎይታን አግኝተዋል። ይህ በእንዲህ እንዳለ ሸዋንግዛው በሚፈልግበት መንገድ ሁሉ ህዝቡን ለመያዝ ጥሩ አማራጭ የመሰላቸው ባለስልጣናቱ በቀጥታ የስልክ ልውውጥ ሳይቀር የሚፈልገውን መጠየቅ ጀምረዋል። በዚህ አካሄድ የወንጀለኞች ድብቅ ዋሻ መገለጫው ሩቅ አይሆንም። አደገኛና ወንጀለኛው ምስጢራዊ ቡድኑ ምን ያክል አባሎች እንዳሉት፣ መነሻቸው የት እንደሆነ፣ ዓላማቸው ምን ማግኘት እንደሆነ ሳይታወቅ ዝም ብለው ግድያ መፈጸማቸው ትንሽ ከባድ ያደረገው ይመስላል። አንዳንድ ገዳዮች ወይ ገንዘብ ለመዝረፍ ወይ ያ ሰው ላይ በቀል ቁርሾ ካለባቸው ነው እንጂ እንዲህ ምክንያት ያልሆነ ግድያ ሲፈጸም በኢትዮጵያ ታሪክ የመጀመሪያ ክስተት ሆኗል። የመርማሪዎችን አስተሳሰብ በጥሩ አድርጎ የለካ የመዘነም ሆኗል። ናፊባ ምን ማለት ነው በማለት ጎግል ቢያደርግም ትርጉሙ ሊመጣለት አልቻለም። እንዴት ነው ይህን ትርጉም ማገኘው በማለት ለረጅም ጊዜ ሲያስብ ከቆየ በኋላ መጨረሻ ጊዜ ወደ ተገደለው የትውልድ መንደር ለማምራት ወሰነ። በዚህም ወደ ቡታጅራ ቀንቶ የሟች መታወቂያ ላይ ወደ ሰፈረው ቤት በሰዎች እርዳታ ደርሶ ቤተሰቦቹን አገኘ። ፈጣሪ ያጽናችሁ አለ ሸዋንግዛው በተኮለታተፈ አማርኛ። አሚን ካሉት በኋላ ብዙ አብሯቸው ተቀምጦ ካስተያዘናቸው በኋላ ወደ መጣበት ጉዳይ በመምጣት እንደው አባቴ ልጁ ምን አይነት ልጅ ነው? እንደው በባህሪ ደረጃ ስለ ስራው የምታውቁት ነገር አለ አለ። እንደው ገዳዩን ለመያዝ ጥሩ ፍንጭ ይሆነናል ቢነግሩኝ አለ ሸዋንግዛው። እንግዲህ ልጄ፣ የኔ ልጅ በጣም ደግ፣ አዛኝ፣ ከሰዎች የማይደርስ ስራውን የሚወድ ሰርቶ ለመለወጥ ሁሌም የሚታትር እኛንም ለመጦር ከላይታች የሚል ለፍታ ዳሪ ነው አሉ እንባቸው እየተናነቃቸው። ምን ይሰራ እንደነበርስ ነግሯቸው ያውቃል ሲል ጥያቄውን አስከተለ። በደንብ አልነገረንም፣ ነገር ግን መጽሐፍ መስጠት ይሁን የመጽሐፍ ስም መመዝገብ ይሁን ተረሳኝ ምን እንዳለኝ ብቻ መጽሐፍ ነገር ላይ ነበር የሚሰራው። አንዳንድ ጊዜም ወደዛኛ ጋር ሲመጣ መጽሐፍ ይዞ ነው የሚመጣው። ከኛ ጋር ትንሽ ይወጣና
በዚሽ በቤቷ ታዛ ሆኖ ያነባል። ማንበብ በቃ እሱና መጻፍ አይለቀቁም። እንደ ሰው ቁጭ ብሎ አይጫወትም። እኛን ራሱ ትንሽ ነው የሚያጫውተን በማለት ረጅም ዝምታን ዝም አሉ። በዚህ ጊዜ ሸዋንግዛው የሆነ ሀሳብ ብልጭ አለበትና ምናልባት መጽሐፍ ማከፋፈያዎች ላይ ይሰራ ነበር ማለት ነው። ይህ ልጅ ማንበብ የሚወድ ከሆነ ናፊባ የሚለውን መጽሐፍንም የማንበብ ፍላጎት አሳይቶ ማንበብ ጀምሮ ነበር ማለት ነው። ለዛ ነው የናፊባን ሚስጥር ለማወቅ የሚሞክር ሁሉ የህይወት ዋጋ ይከፍላል ብለው ጽሑፎቹ ላይ ያደረጉት። በቃ ሊሆን የሚችለው ይሄ ነው። ምክንያቱም ሌላ ሊያስገድለው የሚችል ነገር የለም። ግን ናፊባ ለምን ትኩረቱን ሳበች አለና ካሰበ በኋላ አባባ የእናንተ እናት ቋንቋ ጉራግኛ ነው አይደል ሲል አስከተለ። አዎ ልጄ 7 ቤት ጉራጌ ነን። እንደው ካላስቸገርኩት በጉራግኛ ናፊባ ማለት ምን ማለት ነው አለ ሸዋንግዛው የሆነ ነገር ለማግኘት እንዲችል በጸሎት ጭምር እየጠየቀ። ናፊባን ያልከው ልጄ ሲሉ ጠየቁ። አዎ አባባ ሲላቸው ማፊባ ማለትማ ማረፊያ፣ ማረፊያ ትሁን ልረፍባት ማለት ነው በአማርኛ ሲሉ መለሱ። ሸዋንግዛው ራሱን እየነቀነቀ አሁን ሁሉም ነገር ገባኝ። በትክክልም መጽሐፏ የጉራጌኛ ትርጉም ያዘለች ርዕስ በመሆኗ ነው ሊያነባት የፈለገው። ስለዚህ እነሱም በዚህ በጉራጌኛ ትርጉም ባዘለ ስም የሰጡት ሆን ብለው አቅጣጫውን ለመቀየር እና ማንም ሰው በቀላሉ እንዳይረዳው ጭምር ነው። በፍጥነት ይህን መጽሐፍ ማግኘት ይኖርብኛል አለና ሀሳቡን በመደምደም ሀዘንተኞቹን ከዚህ በላይ ሊጫናቸው አልፈለገምና የያዘውን መረጃ ይዞ ለነበራቸው መልካም ቆይታ እርዳታ አመስግኖ ለሀዘናቸው ደግሞ መጽናናትን ተመኝቶ ተሰናብቷቸው በድጋሚ ወደ አዲስ አበባ ለመመለስ ወሰነ። ሸዋንግዛው ከቡታጅራ ከመጣ በኋላ እንቅልፍ በዓይኑ እንኳን ውል ሳትል አደረ። የነዛ ምስኪን አባትና እናት እንባ አለቃቀሳቸው በዓይኑ እየመጡበት እንቅልፍ አልወስድ ብሎት አደረ። ሌሊቱን ሙሉ በሀሳብ ሲብሰለሰል አንዱ በአንዱ ሲተካ አንደኛው ሀሳቡ ወደ አንደኛው በነፃነት እያዘዋወረው በቀጣዩ እርምጃውና የሚያስከትሉትን ነገሮች እያሰበ አነካ። ጠዋት የተለመደውን የጠዋት መርሃ ግብሩን ከከወነ በኋላ ወደ ቢሮ ሊሄድ ሲል ሜላት ተናገረችው። ቁጭ ብለው ስለ ብዙ ነገር እያወሩ ከቆዩ በኋላ የኔ ፍቅር ታውቃለህ፣ መሄጃ እየደረሰ ነው። ከነገ ወዲያ ነው የምሄደው። ከዚህ በላይ ከቆየው ስራዬን አጣለሁ አለች ሜላት። ሸዋንግዛው ቅር እየተሰኘም ቢሆን ሀሳቧን ከመደገፍና እንድትሄድ ከመፍቀድ ውጭ የለምና እሺ ሜሊ፣ እንግዲህ ሂጄ ላስተካክል ካልሽ በቃ ቶሎ ሄደሽ ብትመጭልኝ ነው የሚሻለው አለ ፊቱን እየጣለ። ግዴታ ባይሆኑበት ኖሮ ቢያስቀራት ጭራሽ ሆኖ ባትሄድ ደስ ይለው ነበረ። ነገር ግን ሀሳቡ ከሷ ሲመጣ ይሻላል በማለት ሙሉ የመወሰን ነፃነቱን ለራሷ ሰጥቶ ሀሳቡን በሽታ ይደግፋት ይዟል። ደግሞ እዚህ ያለው እስኪመለስ ድረስ በየቀኑ ቪዲዮ ኮል እናወራለን። ከስራ ጨርሰ ስትመጣ እኔም ወደ ስራ ከመግባቴ በፊት እናወራለን። አንተ በተመቸ ጊዜ ብቻ ደውል። ልጆቹም ሳይተኙ እንዳገኛቸው አመቻችተህ። አሁን ለምሳሌ በኢትዮጵያ ምሽት 2 ሰዓት ብትደውልልኝ አሪፍ ነው። ይቺን ሰዓት ለእናንተ ሰጥና እናወራለን አለች ሜላት አለመኖሯን የሚያካክስ መንገድ እየጠረገች። እሺ ችግር የለውም፣ ግን በጣም ትናፍቅኛለሽ። በቻለሽ መጠን በቶሎ ጨራርሰሽ ነይ። እኔ ከዚህ በኋላ በብቸኝነት አንድ ቀን ማለፍ አልፈልግም አለ ሸዋንግዛው። እሺ እኔ ፍቅር፣ እኔም ከእናንተ ጋር ነው መኖር የምፈልገው አለችና ደረቱ ላይ ወጥፍ አለች። እሺ በቃ መዘጋጀት ያለብሽም መውሰድ የምትፈልጊውን ማዘጋጀት ጀምሪ። ድርቆሽ፣ ሽሮ፣ በርበሬ ማዘጋጀትሽን እንዳትረሺ። ድርቆሽም ያሺ አለና ሸዋንግዛው ከረሳችው በማለት አስታወሳት። ወደ ቢሮ እየሄደ እንደሆነ ነግሯት ስሞት ሰናበታት። አዎ ቡታጅራ ደርሶ ነው የመጣው። በእርግጠኝነት አሁን የናፊባን ትርጉም አውቆ ሳይመጣ አይቀርም። ገና በጠዋቱ ነው የመጽሐፍት ቤቶቹ እየዞረ ናፊባን ሲጠይቅ የነበረው። ስለዚህ አንድ ነገር መደረግ አለበት። በዚህ አካሄድ ከቀጠለ በቅርቡ የኛም ሚስጥራዊ ተልዕኮ ተቀላቅሎ ስብሰባ አብሮ ሊቀመጥ ይችላል እያልከን ነው አለ በእድሜ ገፋ ያለ ሰው የልጁን ክትትል ከሰማ በኋላ ከወተት በላይ ነጡ ጤሞቹን እየደባበሰ። ልክ ነው፣ ግን እንዴት ነው ይህ ሰውን እናስቆመው አለች አንዲት የናፊባ ሚስጥራዊ ተልዕኮ አባል። ልጆቹን በማገት ነው አለ ሌላኛው ቃለ ጉባኤ እየያዘ ያለው ሰው። ሄይ ከማገቱ ውጡ፣ እኛ ማንንም አናግትም። የምናግተው ምን ፍለጋ ነው? ምርመራህን የማታቆም ከሆነ ልጅህን እንገለዋለን ወይም እንገላታለን ልንለው ነው? ደግሞ እንዲህ ስናደርግ ምን አይነት ስም ሊሰጠን ይችላል? ተውት ይሄንን
ሰረዙት። አንድ ወቅት ሀሳብ ጠፍቶብኝ እያለ የመጀመሪያ ቢሆን ብዬ የማስበው ማገት ነበረ። ነገር ግን ማገት ከጠላት ጋር ብቻ ሳይሆን ከወዳጅም ተቃርኖ ያስነሳብሃል። እኛ ማድረግ ያለብን እርምጃ ነው። እኔ ካደረኩት ራሱን ሸዋንግዛውን መግደል እንጂ ምንም በማያውቁት ልጆች አልሽከረከረም። ደግሞ የፈሪ ሰው መሄጃ ዙሪያ ጥምጥም ነው። እኔ ደግሞ እንደዛ አይደለሁም። እሱን ለመግደል በእርግጥ ከባድ እንደሆነ አውቃለሁ፣ ግን ደግሞ አያቅተንም። ነገር ግን ከዚህ በፊት ማድረግ ያለብን ነገር ካለ እናስብ፣ እንመካከር አለች ባለዞማ ፀጉሯ የቡድኑ አለቃ። ሁሉም በፍርሃት እየተርበደበዱ ይመለከቷት ጀመር። እያንዳንዱ ሰው በጸጥታና በዝምታ ሲያዳምጣት ከቆየ በኋላ የየራሳቸውን ሀሳብ ቢሆን ያሉትን ይሰነዝሩ ጀመር። እዚህ ስብሰባ ላይ ጭካኔና ያለ ርህራሄ የሚደረግ ውሳኔ ነው ማንጸባረቅ የሚቻለው። ይህን ሁኔታ የማያንጸባርቅና የሚያወላውል አባል ካለ የሞት ፍርድ ይበየንበታል። ቀድሞ መረጃው ደርሷቸዋል መሰል። መጽሐፉን ከሁሉም መጽሐፍት ቤት አስወጥተውታል አለ ሸዋንግዛው። ቆን ያልገባኝ ከመጀመሪያው ስለምን ይሄ መጽሐፍት ቤቶች ጋር እንዲኖር ፈለጉ? አለ ኮሚሽነር ጌጡ የተባለ የሥራ ባልደረባው። እኔም መጀመሪያ ይሄ ጥያቄ ነበር ለራሴ የምጠይቀው። ሲመስለኝ ከዚህ ምስጢራዊ ቡድን ራሳቸውን ለስራ እንደወጡ የሰወሩ ያሉ ይመስለኛል። ወይም የዚህ ቡድን አባል ሆነው ነገር ግን ፍጹም የተለያየ ዓላማ ያላቸው ግለሰቦች ይኖራሉ እና ይሄ ምስጢር ስለሚያውቁ ወደ ራሳቸው ይህን መጽሐፍ ፍለጋ ወይ ደግሞ ይህን ምስጢር የነገሩትን ሰው ይህን መጽሐፍ ለማንበብ መፈለጉ ስለማይቀር በዚህን ጊዜ ስንቶች ጋር ነው ይሄ ምስጢር የደረሰው ብለው ለማረጋገጥ ይሆናል መጽሐፉ ራሳቸው ኮንትሮል የሚያደርጉበት መጽሐፍ ቤቶች እንዳለ መረጃ የሰጡት። ይህ ነው ሀሳባቸው የሚሆነው። ለምሳሌ ለእኛ እንቆቅልሽ በማስቀመጥ ይህን ሁሉ መረጃ ሲሰጠን የነበረው ግለሰብ ለዚህ ማሳያ ነው። አሁን ይህ ሰውዬ ራሱን በግልጽ መጥቶ ለሆነ እውነቱን ለመናገር የቱንም ያክለው ይፈልግ ኃይላቸውን ስለሚያውቅ ይመስለኛል እንደዚህ ባለ መንገድ መረጃዎችን የሚሰጠን። ከሱ መረጃ በተጨማሪ ደግሞ አሁን በመጨረሻ የሞተው ግለሰብ ማየት በቂ ነው። በመጀመሪያ ግን እየተጫወተብን ነበር የመሰለን፣ ግን እውነቱን ነበረ። በራሱ መንገድ መረጃዎችን ነግሮናል። ከዚህ በላይ ይህን ፍንጭ ይዘን የመግፋት የማጣራት የስራ ዕድል የኛ ነው። ማጥመጃውን ሰጥቶናል። ማጥመጃውን ብቻ ሳይሆን ባህሩንም ጨምሮ ሰጥቶናል። የኛ ስራ የሚሆነው ከባህሩ ላይ አሳውን መፈለግ ነው፣ አሳውን ማጥመድ አለ ሸዋንግዛው። አሁን ታዲያ አንተ መጽሐፉን እንዴት ነው የምታገኘው? አለ ኮሚሽነር ጌጡ። አንድ መንገድ ይኖራል። ያ መንገድ የትኛው እንደሆነ ደግሞ ብስለት የተሞላበት ውሳኔና የንስር ዓይን ያስፈልገዋል። እስኪ ውስጤ ላይ 3 ግምቶች አሉ። 3ቱንም እሞክራቸዋለሁ። ይህን መጽሐፍ ለማግኘት የማልቆፍረው ግድግዳ የማላስሰው ቦታ አይኖርም አለና ሸዋንግዛው ኮሚሽነር ጌጡን ትኩር ብሎ ተመለከተው። ሸዋንግዛው አዲስ የተመደበለትን ፖሊስ 1888 መኪናን እያሽከረከረ ሁለቱንም የግራና የቀኝ ስፖኪዮ ሲመለከት የሆነ ጥቁር ኮሮላ ለረጅም ጊዜ ከኋላው ሆኖ ይከታተለዋል። የኢሊያና ሆቴል መብራትን ተሻግሮ ቁልቁል ወደ ቴዎድሮስ አደባባይ እየነዳ እያለም ወደ ኋላ ሲመለከት አሁንም እየተከተለው መሆኑን አወቀ። የቀብር አስፈጻሚ ድርጅት ሱቅ ሲደርስ መኪናውን አቁሞ ማንነታቸውን ለማወቅ ቢፈልግም ሌላ ችግር መቀስቀስ እንደሆነ ስላመነ ከእንደገና ሀሳቡን በመቀየር ዝም ብሎ ይነዳ ጀመር። ሸዋንግዛውን የሚከተለው ጥቁር ኮሮላም በሌላ መኪና ነጭ ቱስካን ተሸፈነ። የጥቁር ኮሮላው ሹፌር ተናዶ 10 ጊዜ ክላክስ ያደርግ ጀመር። በዚህ የተረበሸው የቱስካን መኪና ሹፌር ብሔራዊ ጋር ያለ መብራት ላይ ለተሰየመው ትራፊክ ከሰሰችው። ለምንድን ነው 10 ጊዜ ክላክስ የምታደርገው? ከተማ ላይ በተደጋጋሚ የመኪና ጡሩምባው ማሰማት የሞገደኛ አሽከርካሪ ባህሪ እንደሆነ መንጃ ፈቃድህን ስታወጣ አልተማርክም ወይስ መንጃ ፈቃዱን ገዝታ ሆነ? አለች ወጣቷ ቆንጆ ሴት። እኔ የመጣሁት ከወደ ተክለ ሃይማኖት ነው። ልክ ቴዎድሮስ አደባባይ ሲደርስ በአጋጣሚ ቀደምኩትና እየመጣው ካለበት ከላይ ሆኖ 10 ጊዜ ክላክስ እያደረገ በጠበጠኝ አለች። ትራፊክ ፖሊሱ የልጅቷን ክስ በሚገባ ካዳመጠ በኋላ ለምንድን ነው ክላክስ ያደረግከው? ወዴት ለመድረስ ነው? አይደለም እሷ ነሽ መንገድ ዘግታብኝ እንደዚህ ያደረግኩት። ወደዚህኛው ሳይድ ላይ ስል ቀድማ ዘጋብኛለች። ወደዚህኛውም ሲሄድ እንደዛው። በስፖኪዮ የምትከታተለኝ እኔን ነበረ። ለዛ ነው በድጋሚ ቦታ እንድትለቅልኝ ክላክስ ያደረግኩት። እና እንደዛ ብታደርግ ራሱ መፍትሄው ጡሩምባ ማጮህ ነው? ይህ እኮ ከተማ ነው። መኪና ከፊት ተደርቦበት ይሆናል እንደዛ የምታደርገው። እሷም እንዳንተው መውጫ ፍለጋ ይሆናል ወዲህና ወዲያ የምትለው። እንዴት ይህን መረዳት ያቅተሃል? አንተ እኮ ሾፌር ነህ። ከአንተ በኋላ ያሉት አሽከርካሪዎች
ለምሳሌ በዚህ ድርጊት ቢያስቸግሩ ከፊት ያለብህን ነገር ከግንዛቤ ሳያስገቡ በደጋጋሚ ጥሩምባ ቢያሰሙ ምን የሚሰማህ ይመስላል? እስቲ ይህችን ጥያቄ ብቻ መለስልኝ አለው። እሱማ ልክ ነህ። እኔም መኪና ቁሜ እነሱን ልናገር አሊያም ልከስ እችላለሁ። ስለዚህ እሷ የሚያደረገችው ይሄንን ነው። አሁን ለምን እንደከሰሰችህ ተረዳህ? አለ ትራፊኩ። ልጁ ባያምንም ሊከተለው የሚችለው ዕጣ ፈንታ ስለገመተ ትራፊክ ፖሊሱን በጊዜ መሰናበት እንዳለበት በመረዳት አዎ በሚገባ ተረድቻለሁ። በጣም ይቅርታ ልጠይቅ እፈልጋለሁ። ካለብኝ የሥራ ሩጫ አንጻር ነው እንደዚህ ማድረጊ። አንቺም ይቅርታ አለና ወደ እሷ ዞር ብሎ ይቅርታውን ከአንገቱ ለጥ በማለት አቀረበ። ጥሩ ማመንህ መልካም ነው። እኔም ሳታምን ከምቀጣ አምነህ ብቀጣህ ይሻላል አለና ትራፊኩ ከጎን የደረሰኝ መያዣ ፖስታውን ከፍቶ የቅጣት ደረሰኝ አውጥቶ መመዝገብ ጀመረ። አረ አለቃ አመንኩ አይደል እንዴ? አረ ዛሬን ተወኝ እያለ የተለመደውን የትራፊክን ልመና ተያያዘው። አየህ አሁን አንተ ማመንህ ጥሩ ነገር ነው። ዛሬ ጥፋትህን አምነህ ካልተቀጣ በምሕረት ባልፈህ ጥፋት እንዳጠፋ አታውቀውም። ነገር ግን ዛሬ ከቀጣው ሁለተኛ ነገሮችን ትማራለህ። አንደኛው ጥፋት ማጥፋት እንደሌለብህና ሕግን ማክበር እንዳለብህ ማወቅ ሲሆን፣ ሁለተኛው ደግሞ ጥፋትህን በማመን ብቻ ከቅጣት ልትድን እንደማትችል አለውና የቅጣቱን አይነት ጽፎ ከጨረሰ በኋላ ሂድ፣ ይህን ከፍላ ስትመጣ መንጃ ፈቃድህን እዚህ ጋር ታገኛለህ ብሎት አላፊ አግዳሚ መኪኖችን ይቆጣጠር ጀመር። የቱስካና መኪና ሾፌር ትራፊኩንና ልጁን ባሉበት ትታቸው ሄዳ ነበር። ትቃ አመለጠኝ ማለት ነው ብሎ በጣም ተናዶ ደረሰኛውን ጥፍጥፍ አድርጎ ኪሱ ላይ ከቶ ወደ መኪናው ገብቶ በንዴት አስነስቶ በብሔራዊ ቲያትር አቋርጦ ወደ ለገሃር በሚያስወጣው ጎዳና ይዞ ገሰገሰ። ለምንድን ነው የተከተለህ? ኮዱን እንኳን ለማየት አልቻልክም? አለሽ ሜላት ፍርሃትና ድንጋጤ እየተነበበባት። አዎ ለማየት ሞክሬያለሁ፣ ግን የፊተኛው ታርጋ አይኔ ላይ ይደበዝዛል። ስፖኪዮ ይሆናል ብዬ ጠራርጌ ከእንደገና ስመለከትም ሪፍሌክት ስለሚያደርግ የአንዷን ቁጥር የብርሃን ጨረር ትወጋኛለች ይመስለኛል። የፊት ለፊቱ ታርጋ የሆነ ነገር አድርገውታል። ያው በቀን ታርጋውን ፈቶ መሄድ አይቻልም፣ ግን ሳይፈታ ሰዎች እንዳይለዩት ለማድረግ አስበውም የሆነ ነገር አድርገው ይሆናል አላሻው አንግዘው አንገቱን እየነቀነቀ። እኔ በጣም እየፈራሁ ነኝ ፍቅር፣ አንድ ነገር ትሆንብኛለህ ብዬ በጣም እየሰጋው ነው። ካልሆነ ስራውን ትተው እንዴ? እኔ ዛሬ ምን ሆኖ ይሆን እያልኩኝ በስጋት መጨነቅ እኮ ነው ፍቅሬ አለሽ ሜላት አይኖቿ ውስጥ ፍርሃትና ፍቅር በብሌኖቿ እየተሞሉ። ተይ እንጂ ሜሊ እንዲህ አትበይ። የወንጀለኞችን ባህሪና ጠባይ በሚገባው ቃለሁ። እንዲህ ከባድ ነገር እኔ ላይ ለማድረስ አይቻላቸውም። ምክንያቱም አንደኛ የማንቀላፋ ጠባቂ ያለኝ። ስለዚህ አንቺ መፍራት ሳይሆን ያለብሽ እነዚህን ወንጀለኞች የብዙዎችንም ባያፈሰሱ ኃጢአተኞችን ይይዛቸው ዘንድ መጸለይ ብቻ ነው። አሁን ወደ ኋላ የሚባል ነገር የለም። ከዚህ በኋላ ሞት ካልሆነ ምንም ነገር የሚያስቆመኝ ነገር የለም። አሁን የመጀመሪያ ቃል ኪዳኔን እንጠብቃለሁ አለሻ አንግዛው ከንፈሩን እየነከሰ። እሱ እኮ ልክ ነህ፣ ግን እኔ በጣም እንዳላጣ አፈራለሁ። አንተን አጥቼ መኖር አልችልም ሜላት ተማሰሰች። ሻንግዛው ሳቅ ብሎ ከተመለከታት በኋላ ምንም አይፈጠርም አልኩሽ አይደል ሜሊ ሲላት፣ እሺ በቃ አንድ ነገር ላሳየ አለችና ወደ ውስጥ ገብታ አንድ የታሸገ ፖስታ ሰጠችው። ምንድነው ሜሊ ብሎ ጠየቃት። ክፈትና ተመልከቷ። ሻንግዛው ፖስታውን በፍጥነት ከፈተው። 2 ፓስፖርቶች ነበሩ፣ አላዛር ሻንግዛውና ብሩክታይት ሻንግዛው የሚሉ። ተገርሞ እየተመለከታት ለካ ለዚህ ጉዳይ ነበረ ሰሞኑን የሆነ ቦታ ምናምን እያልሽ የቆየሽው አለና ነይ እስኪ ቀፊኝ ልሳምሽ ሜሊዬ አላት። ታውቃለህ ሸዋ ማቆላመጥ እኮ በጣም ነው የምችለው ሜሊ ሜላ ሜላዬ እያለች ሳቀችና ሳመችው። ግን እንዴት ተሳካልሽ ያለምንም ችግር እኔን ሳይጠሩኝ አለ ሻንግዛው ተገርሞ። በስምህ ነግጄ ነዋ፣ ታዋቂ መርማሪም አይደለህ? አንተንም ማያውቅ ማንም አልነበረም። አንዱ ኢሚግሬሽን ያገኘው ሰራተኛ እናታቸው ወይም ወላጅ አባታቸው መምጣት አለበት ብሎ ሲያስቸግረኝ ክፍል 19 ይቀጥላል።